ሞት ለምንድን ነው በዚህ ልክ የምቀጣው? አንተ ራሱ ምንድነው ፍላጎት? ምን አባል ታመጣ ነው? አንቺ ኮተታ አፍሽን ዝጊ እሺ። ታዲያ እኔ ሁሉን ነገር ረስቼ ነው። ኡፍ አሁንስ ኩኩ እኔን ኡፍ እሱን ታያለሽ አይደል? አለ ዳይመንድ ቤት ይሸፍናልኝ። ቤት ፍቅር እኔ ምንም አላልኳትም። እሺ ምን ቀየርክ? ምን አገኘክ? አንጀቴ ቅቤ ጠጣ የታባቷ። እሺ ትዬ እንጠነቀቃለን እንዴ። ይሄ ዶክተሩ መኪና ነው አይደል? ሰፈር ጠፍቶባችሁ አይደል? ምን ትላለች ብለሽ አውቅሽ እየመረመርሽ ነው አይደል ያለሽ? ስልክ ምን ዶክተር አደይ ወይኔ ምን ነው ጋሽ? ልጄ ማለቴ የልጅ ከትምህርት ቤት አላመጣሁት። ሰዓቱ ደርሷል። አሁን የመምጫው ሰዓቱ አደይ በተደጋጋሚ በሚደርስባት ችግርና ሰቀቀን አሁን እጅግ በጣም እያዘነች ትገኛለች። ታዲያ አደይ ከፍቅር ጋር በገባችው እሰጥ አገባ እጅግ በጣም በመናደድ ለብቻዋ መሆንን መርጣ ማልቀስን እናም ደግሞ አምላኬ ሆይ ምን አድርጌህ ነው እንደዚህ የምትፈትነኝ እያለችም ከፈጣሪዋ ጋር እሰጥ አገባ እየገባች ትገኛለች። የኔና የዲቭ ነገር ለምንድን ነው እንዲህ በቀላሉ የማያበቃው? ይህ ሁሉ ትግል ለምንድን ነው? አምላኬ እኔ የመጣሁበትን ህይወት ታውቃለህ። እናም ለምንድን ነው ስቃይን የምታበዛብኝ? ስትልም አደይ ስቅስቅ ብላ እያለቀሰች ትገኝ ነበረ። በዛ አጋጣሚ ዶክተሩ በአጠገቧ እያለፈ ስለነበረ አደይ ሲል ወደ አደይ ጎራ ብሎ ይገኝ ነበር። አደይም ዶክተር እባክህ ብቻዬን መሆን እፈልጋለሁ ስትልም ከአጠገቧ እንዲርቅላት ጠይቀው ነበር። ታዲያ ዶክተር ኢዩኤልም አደይ እንዴት ለብቻሽ ትሆኛለሽ? አሁን በዙሪያሽ ማንም እንደሌለ አድርገሽ እንዴት ታስቢያለሽ? ምናልባትም ችግርን ለሰው ሲነግሩት እኮ ቀለል ይላል። ምንድነው የሆንሽው? ሲልም ለማናገር እየሞከረ ይገኝ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 195 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። የቤዛና የዳኒን ጥፋት ለመደበቅ እየሞከረ የሚገኘው ገጀራው ወደ ዶክተሩ ቢሮ ጎራ ብሎ ይገኝ ነበረ። እናም ዶክተር በጠና ታመም ያለው እንድታክመኝ እፈልጋለሁ ሲልም ዶክተርን እያናገረው ይገኝ ነበረ። ታዲያ ዶክተርም ቆይ ከዚህ በፊት እኛ ቢሮ መተህ ታክመህ አልነበር እንዴ ሲልም ጠይቆት ነበር። አዎ ታክሜ ነበረ። እናም መድኃኒት ከውጭ ግዛ ብለህ በላከኝ መሰረት ወረቀቱን ይዤ እየሄድኩኝ እያለ አንዲት ወጣት ልጅ ናጋሼ እኔ መድኃኒት ልስጥህ ብላ ሰታኝ ነበረ። እናም መድኃኒቱን ከወሰድኩኝ በኋላ በሽታዬ እየተባባሰ መጣ ሲልም ለዶክተሩ በዝርዝር እያስረዳው ይገኝ ነበረ። ታዲያ ገጀራው ራሱን ደብቆ እናም አንድ ትልቅ አዛውንት መስሎ ነበረ ወደ ዶክተሩ ቢሮ ጎራ ብሎ የነበረው። በዚህ ነገር እየተጨናነቀ ያለው ዶክተሩ ለመሆኑ አግኝታት የነበረችው ዶክተር ማን ትባላለች? ስሟን ታውቀዋለህ? እናስ መልኳ ምን አይነት ነው? ሲልም ጥያቄ አቅርቦለት ይገኝ ነበረ። ገጀራውን መልኳን እንጂ ያየኋት ስሟን በፍጹም አልጠየኳትም። እናም ደግሞ ከዚህ ቢሮ ነው የወጣሁት ስትለኝ የእናንተ ሆስፒታል ታማኝ አገልጋይ ስለሆነ ልጅቷን አምኛት ነው መድኃኒቷን ተቀብዬ የወሰድኩት ሲልም ለዶክተር ኢዩኤል አስረድቶት ይገኛል። ታዲያ ዶክተር ኢዩኤልም ቆይት ሴት ማናት? ከቤዛ በተጨማሪ ሌላ ቤዛን የሚያግዛት ሰው አለ ማለት ነው ሲልም ከራሱ ጋር ጥያቄ ውስጥ ገብቶ ይገኛል። ታዲያ ዶክተሩም ገጀራውንና አሁን ምርመራ ላደርግልህ ብሎ ምርመራ ሊያደርግለት በሚሞክር ሰዓት ነበረ ከተገላለጥኩኝ ዶክተሩ ይነቀብኛል ብሎ በማሰብ አይ ዶክተር እኔ ከትምህርት ቤት የማወጣው የልጅ አለኝ፣ አሁን ሰዓት እረፍዶብኛል፣ ስለዚህ ወደዛ መሄድ አለብኝ ሲል ነበረ ዶክተሩን አሳምኖ ከዶክተር ኢዩኤል ቢሮ ለመውጣት እየተገደደ የሚገኘው። ታዲያ ዳይመንድም እንደለመደው ዶክተር አልጨረስክም እንዴ ሲል ሳያንኳኳ ቢሮ ዘው ብሎ ገባ። እናም ጋሼ ምን ሆኖ ነው ሲልም ዳይመንድ ጠይቆት ይገኝ ነበረ። ታዲያ ገጀራውም አይ የሳምባ ምች ምናምን እያለ ሲቀበጣጠር ይገኝ ነበር። ጉልበቴን የታመምኩት እያለም ተጨማሪ ህመም እየፈጣጠረ እየነገራቸው ይገኝ ነበረ። ታዲያ ለምን አትመረመሩም? ለምንድን ነው እሄዳለሁ ብለው ዶክተሩን የሚያስቸግሩት? ሲልም ዳይመንድ ጠይቆት ይገኝ ነበረ። ገጀራውም ለዶክተሩ እንደነገረው ለዳይመንድም ያንኑ ተመሳሳይ ነገር ነግሮት ይገኛል። ታዲያ ዶክተር ኢዩኤል አሁን ወደሚፈልጉት ቦታ ላደርሶት እችላለሁ፣ እኔም ልወጣ ስለሆነ ወደ ትምህርት ቤቱ ላደርስህ ሲልም ይዞት ሄዶ ነበረ። ታዲያ
ገጀራው የሚፈልገው ቦታ ከደረሰ በኋላ ዶክተርዬ እዚህ ጋ ነው የልጄ ትምህርት ቤት አሁኑኑ አውርደኝ ሲልም ነግሮት ነበረ። ዶክተሩም ምንም እንኳን የገጀራውን ነገር ባያስተውልም እሺ ብሎ ካወረደው በኋላ ነገር ግን ዳይመንድ እዚህ አካባቢ ምንም የሚታየኝ ትምህርት ቤት የለም። ይህ ሰውዬ ቆይ ማን ነው? ምንስ ፈልጎ ነው? የታለ የመዋዕለ ሕጻናት ትምህርት ቤት የሚመስል ነገር ይታያል እንዴ ዶክተር ሲል ጠይቆት ይገኝ ነበር። ታዲያ ዶክተር ኢዩኤልም አየት ካደረገ በኋላ አይ አላውቅም፣ ትምህርት ቤት የሚባል ነገር የለም፣ ምን እንደሚያስብ አላውቅም፣ አሁን ወደ መጣንበት እንመለስ ሲልም ነገሩን አድበስብሶ ተመልሰው ይገኛሉ። እየተመለሱ በነበረበት ሰዓት ድንገት ዳይመንድ ዞር ሲል ኩኩ ተክዛና ቆዝማ ቁጭ ብላ አያት። እናም ዳይመንድ ዶክተር እዚህ ጋር እያዝልኝ በማለት መኪናውን አስቁሞ ከወረደ በኋላ ወደ ኩኩ ጎራ ብሎ ይገኝ ነበረ። ሴትዮ እዚህ ምን ታደርጋለች ሲልም ዘና ኮራ ብሎ ማለትም እንደ ባለ ሀብት እያጫወተው ወደ መኪናው ቀና እያለ እያየ ኩኩን እያወራት ይገኝ ነበር። ታዲያ እሷም እባክህ አንተ ነቀዝ የሆንክ ሰውዬ አሁኑኑ ካጠገቤ እራቅ፣ በድጋሚ አጠገቤ አትድረስ ብዬ ነበር እኮ፣ ቆይ ከኔ ምንድን ነው የምትፈልገው ስትልም እያገማጨለች ልትደበድበውም እየሞከረች ትገኝ ነበረ። ታዲያ ዳይመንድ ዞር በማለት ሹፌሬ አንዴ ጠብቀኝ፣ አስቆየው አይደል? አንዴ እዚህ አንድ ጭራሮ አለች፣ እሷን አናግሬ ልምጣ ሲልም ዶክተሩን እያናገረው ይገኝ ነበር። ታዲያ ልጅቷም ከመደባደብ ወደ ኋላ ስለማትል አንገቱን በማነቅ ቆይ ከኔ ጋር ምንድነው ችግርህ እያለችም ዳይመንድን እያገማጨለችው ትገኝ ነበረ። ዶክተር ኢዩኤል ስላላስቻለው ወርዶ ከገላገላቸው በኋላ ዳይመንድ ለምንድን ነው በማይረባ ነገር ጊዜን የምትጨርስብኝ? ጊዜን አዋክንክብኝ፣ አሁኑኑ መሄድ አለብን ሲልም ዳይመንድን ጎትቶ ይዞት ሄዶ ይገኛል። ከዲቭ እና ከአደይ ራስ አልወርድም እያለችው ዘላለም አለሟን ችግር የሆነችባቸው ፍቅር አሁን ደግሞ በድጋሚ ተነስቶባት አደይና ዲቭን ለማጣላት እየሞከረች ትገኛለች። ታዲያ ከአደይ ጋር እሰጣ ገባ ገብታ የነበረችው ፍቅር አሁን የአደይን እጥር ምጥን ያለ ቆንጆ ጥፊ ከቀመሰች በኋላ ወደ ቤቷ ተመልሳለች። አደይም በዚህ ነገር ተበሳጭታ ዴቭ ብቻዬን መሆን እፈልጋለሁ ስትልም ብቻዋን ተቀምጣ ትገኝ ነበረ። ታዲያ አደይ በህይወቷ እሰጥ አገባ ውስጥ ያለውን ነገር እያስታወሰች ብቻዋን ስቅስቅ ብላ ካለቀሰች በኋላ አምላኬ ለምንድን ነው እንደዚህ የምትበድለኝ ብላም ፈጣሪዋን ካማረረች በኋላ ቀና ስትል ዶክተር ኢዩኤል ካጠገቧ ቆሟል። እናም አደይ እዚህ ምን ትሰሪያለች ሲልም ጠይቋት ነበረ። እሷም ቀና ብላ ዶክተሩ መሆኑን ካወቀች በኋላ ዶክተር እባክህ ብቻዬን መሆን እፈልጋለሁ፣ አሁኑኑ ካጠገቤ እራቅልኝ ስትልም ነግራው ትገኝ ነበረ። ታዲያ ዶክተሩም አደይ በዚህ ሰዓት ካጠገብሽ የሚሆን ሰው ያስፈልግሻል፣ እናም ችግሮችሽን ለእኔ ልትነግሪኝ ትችያለሽ፣ ምናልባትም የሚሰማሽ ሰው ሊሆን ይችላል ያጣሽው ሲልም የአደይን ችግር ለመጋራት እየሞከረ ይገኝ ነበረ። ታዲያ አደይም የሚሰማኝ ጆሮ ካገኘሁማ ችግሬን ልንገርህ በማለት እያንዳንዷ በህይወቷ የተፈጠረችውን ነገር ስለ ቤተሰቦቿ እናም ደግሞ ስለ እሷና ስለ ዴቭ ፍቅር አንዳችም ሳታዛባ ለዶክተር ኢዩኤል ነግራው ትገኛለች። ይህንን ታሪክ እየሰማው ዶክተር ኢዩኤል አደይን ከማጽናናት ውጪ ሌላ ምንም ምርጫ ስላልነበረው ፈጣሪ ከፈቀደ አንቺና ዴቭ ትጋባላችሁ፣ እናም ደግሞ ቤተሰቦችሽ አንቺ ከወሰንሽ እነሱ በፍጹም ሊከለክሉሽ አይችሉም። ለሁሉም ነገር ግን መረጋጋት ያስፈልጋል። አደይ ተረጋጊና ወደ ራስሽ ተመለሺ ሲልም አደይን እያጠነከራት ይገኝ ነበረ። ታዲያ አደይን ችግሮቿን ከተናገረች በኋላ እጅግ በጣም እንደቀለላት እና ለዶክተሩ ምስጋና እንደሚገባው ነግረው አመሰግናለሁ ዶክተር፣ ከአጠገቤ ስለነበርክ እጅግ በጣም ደስ ብሎኛል ስትልም አመስግናው ትገኝ ነበረ። ወደ አደይ እየሄደ የነበረው ዴቭም ቀና ሲል አደይና ዶክተሩ ፊት ለፊት ተቀምጠው የሆድ ሆዳቸውን እያወጉ ይገኙ ነበረ። በተደጋጋሚ በአደይና በዶክተር ኢዩኤል እየቀና የሚገኘው ዴቭ አሁን ደግሞ አደይ እዚህ ምን ታደርጊያለሽ ሲልም ሌላ ጦርነት ሊከፍት እየሞከረ ይገኛል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።